ብሩኬ በጠዋቱ እንግዲህ ሀይሚዬን እወዳታለሁ እናንተ ክፉ አትሆኑ፣ ከካሜራ ጀርባ አብረን ፈገግ እያልን ስፈልግ እያዘልኳት ስፈልግ እያቀፍኳት እንደፈለግን ነው ብሏል። እንግዲህ እውነት ነው። እኛንን እኮ መጥፎ ቃል እየተናገርን እየተናደድን ካሜራ ላይ እየመጣችሁ እያለቃቀሳችሁ ካሜራ ላይ እየመጣ አንተ ትርፍ ቃል እየተናገርክ እኛን ለማናደድ እኛን ለማናገር ወስነ ቆርጣ የተነሳከው ነገር ነው እንጂ እኮ እናንተ እንደማትለያዩ አብራችሁ እንደሆናችሁ ከካሜራ ጀርባ ላይፋችሁን እያሳለፋችሁ እንደሆናችሁ እኮ እናውቃለን። እኛ እኮ ፈረደብን ማዳም ቀሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ብሩኬ ወድሻለሁ የሚል ነገር ሲዘዋወር አየውኝ ዩቱብ መንደር። ብሩኬ ቤት ብሄድ ግን ብፈልገው አላገኘሁትም። የት እንደተለጠፈው አላውቅም። በጠዋቱ መጥቷል። እንግዲህ ሀይሚዬን ወዳታለሁ። በቀደመውን አይታችሁ ከሆነ ጋሽዬ ፊት ለፊት መጥፎ ቃል ተናገራት፣ ልቧን ሰበራት ብለን ያን ሁሉ ስንጨውና ያን ሁሉ ስናድድ የነበረው በዛው ልብስ ማለት ነው። በዛው ልብስ ከካሜራው ሲያልቅ ከካሜራው ጀርባ እንደዚህ ሲያዝላት ሲያቅፋት ግንባሯን ሲስማት ሲሳሳሙ ሀይሚ ፈገግ ብላ ይህ ፎቶ ተለቀቀ በኋላ ማለት ነው። ከካሜራ ጀርባ እኮ ነው ውዶች። ከካሜራ ጀርባ ሀይሚና ብሩኬ ላይፋቸውን እየቀጩ ነው። እኛ ማዳም ቀሞች ነን እየተናገርን እየተናደድን ክፉ እየሆንን ያለ ነው። እንደዚህ ነው፣ ክብር የለውም። የቡታጅራ ወንዶች ትላንት እንደዚህ ሁሉ ስንል ነበር። ቡታጅራ ወንዶች ለትዳር አይሆንም፣ ለሴት ልጅ ክብር አይሰጡም፣ ሌሎችን ሴት ልጅን ያስለቅሳሉ እያልን ነበር። እውነት ነው። ካሜራም ቢሆን ለካሜራም ቢሆን ትምህርታዊ ነገር ሲሆን ነው ደስ የሚለው። ደጋግመን እየተናገርን ነው። ሴት ልጅን ካሜራ ላይ እንደዚህ እንባዋን እያንጠባጠበ ከኋላ አቅፏት ሲስማት ሲያስቃት እውነት ይገርመኛል። እነሱም እኮ ለመዱበት፣ ሴቶችም ለምዶበታል እኮ የወንዶችን ድራማ ሴቶችም ለመዱበት። ሀይሚያውን ካሜራ ላይ እንደዚህ ተግሳ ትላንት አንገቷን ደፍታ ነው ያለችው በአባቷ ፊትና በእናቱ ፊት ማለት ነው። እንደዛ ሁና ነው ያለችው። ግን ከካሜራ ጀርባ ያው ስታየው ፈገግ ይሸካከማሉ፣ ይሳሳማሉ። የማያርጉት ነገር የለም። እኛ እኮ መከራችንን አየን። ማዳም ቀሞች ምን ይሻለናል? መች ነው ሰርተን ስራችንን ሰርተን ተሳክቶልን ሀገራችን ገብተን እንደው እነሱ ማየትተን በራሳችን አጀንዳ የራሳችንን ባህላችንን እኛም ይዘን መተን መች ነው የምንሰራው? ተቃጠልን እኮ አቃጠሉን። እውነት እያስመሰሉ ለምን አንደኛችሁን ድራማ ነው ፊልም ነው ለምን አትሉም? ችግር የለውም እኮ እኛ እንወዳችኋለን፣ እናያችኋለን። ይቻላል እኮ ምን ድራማና ፊልም እያየን እኮ ነው ያደግነው። ትምህርት ባሌለበት ሰዓት እሁድ ቅዳሜ ኢትዮጵያ እያለን ስንት ነገር ነው ያልየን ያደግነው። ገበና አለ፣ ድራማ አለ፣ ፊልም እንኳን በነገራችን ድራማ ራሱ ብዙ አልከታተልም፣ ግን ልጆች ጓደኞች እያዩ ነው ያደጉት። እኔ ራሴ አንድ አልፎ ደስ ያለኝን ነገር አያለው። ድራማ ተብሎ እውነት ነው እያለን ነው እየተጨነቀን የምናየው ነገር አለ እኮ። ግን እነዚህ ደግሞ እውነት ያ ፊልም ተብሎ ነው ድራማ ነው ተብሎ ስሙ ተሰይሞለት ነው። እነዚህ ደግሞ እውነት ነው እያሉ ነው ሚዲያ ላይ የመጡ በኋላ ግን ውሸት እንደሆነና ላይፋቸውን የሚቀጩት። አብርሽና ሩታ አሁን እንደዚህ ኦዲየንሶቹን ምን እያደረጉ ነው? እኔና እንኳን እነሱም ብዙ እየለቀኩ አይደለውም። አንዴ ለሀረሜላ ልጁ መከራ ስቃዩን አየ። አንዴ ልጁን ተቀበላት ይባላል፣ አንዴ ልጁን ሰጣት ይባላል፣ አንዴ ለሀረሜላ አስረከበ ይባላል። ቪዲዮቸው ነው ያለው። ግን ቪዲዮ ብዙ አልጭንም አምጥቼ። ለምን ዩቱብ በእነሱ ትንሽ ቀጥቶኝ ነበር። ይሄን ብዙ ጊዜ ተናግሬ ያለው። ለዚህ የእነሱን ቪዲዮ ብዙ አልጭንም ማለት ነው። ግን ያለው ይሄ እንደዚህ ነው የሚባለው። ሩታና አብርሽን በጣም ነበር የምወደው፣ ይለቃቸዋለሁ። በእነሱ ነበር ቻናሌ እንትን ስል ነበር። ግን አሁን ታውኩኝ እና ለዚህ ቡታጅራ ዩቱበሮች ሴቶችም ለመዱበት። ከለስ ሚዲያ ላይ የመጡ እያስለቀሱ እውነት እያስመሰሉ ልጁን አሁን የአብርሽና ሩታ ልጅ እንትን ነው የሆነው፣ የዩቱብ ንግድ ነው የሆነበት። ልጁን ሚዲያ ላይ ሳይደርስ ገና 6 ወር ያልሞላ ልጅ ሚዲያ ላይ መምጣት ሳያበቃ በልጁ ተጣሉ። ልጁን ተቀበለ፣ ልጁን ሰጣት፣ ልጁን ከለከለችው። በዚህ ወጣ በዚህ ገባ። ወይኔ ይሄን ሁሉ ለምን አስፈለገ? ተመካክሮ ለምንድን ነው ድራማ ብሎ ድራማ የማይሰሩት? የምር ነው ምላችሁ። እንከታተላለን እኮ እኛ። ችግሩ ደግሞ እንደዚህ ሲያብዱ እንጂ የእኛ ሰው እይታ በደንብ የለውም። ላይክ እንኳን አያደርግም። ግር ብሎ ሄዶ አያይም። ችግሩ ይሄ ነው። ኢትዮጵያ ሰው አያይም። ይሄንን እያዩ እኮ ነው እነሱ እይታ ሲያገኙ። ደግሞ እይታ በበዛበት ቁጥር ደግሞ ዩቱብ ይከፍልላቸዋል። ለዚህ ነው እንደዚህ የሆኑ ያሉት። እንግዲህ ማዳም ቀሞች መቻለው ምንም ማድረግ አይቻልም። ብሩኬና ሀይሚ እንግዲህ ስለና አብርሽ ሩታ አምጥቼ ከትቼ ደግሞ ብሩኬን ረሳው እኮ ሀይሚና ብሩኬና ሀይሚ ረስቻለሁ ውዶች፣ ይቅርታ። እና በኋላ አብረው ናቸው
አብሮ ናቸው። ለምን እኔ በቀደም ትላንትና ፎቶ ሳይ ብሩኬ ተሸክሟት ያየውም ማለት ነው። ለምን በቀደም በዚህ ልብስ ነበር ጋሽዬ ፊት ለፊት እኔ ከአንቺ ጋር መቀጠል አልችልም ብሎ አፉ ሞልቶ ሲናገር የነበረው። ስናብድ ነበር ስንት የቪዲዮ ሰርተን ማለት ነው። ሳይ ወይኔ አልኩኛ፣ ወይኔ ወይኔ ወይኔ። ሀይሚም ከሱ ጋር እያስመሰለች ነው፣ እኛ ልባችንን እየሰበረች ቪዲዮ ላይ እየመጣች እያለቀሰች እያለቃቀሰች እንደዛ እየሆነች እሱ ከኋላ ደግሞ ሲስማትና ሲያቅፋት አብራ ሳቋን ፈገግታ ዋሳ ካሜራ ላይ ስትመጣ ያሌለ እንባ እኮ ነው የሚፈሳት፣ ያሌለ እንባ። ምን አባታችን እንደሚሻለን አናውቅም። እንግዲህ ብሩክ ላይ ፈርደን ለሴት ልጅ ካሜራ ላይ ቢሆን ክብር ስጥ፣ ሴት አያያዝ እወቅ። በተለይ ቤተሰብ አጠገብ እንደዚህ ሰው አይመናጨቅም፣ ሰው እንደዚህ አይነት ቃር ሰው አይናገርም እያለን ብዙ ነገር ተናግረን አቃተን። እንግዲህ እነሱ ከካሜራ ጀርባ እንደፈለጉ ላይፋቸውን ነው የሚቀጩት። ካሜራ ላይ ሲመጡ እንባ፣ ለቅሶ፣ ጭቅጭቅ። ወይኔ ሰለቸን እኮ ናት። ሰለቸን በዛ። የነ ብሩኬና የሚመደማ አሁን በጣም ረዘመ። በፊት እንኳን ትንሽ ቶሎ ነው የሚሉት፣ አሁን ረዘመ በጣም መቆሚያ የለውም። እንግዲህ ጋሽዬና የብሩኬ እናት መሀል ገብቶም ይቆማል ብለን ነበር። ብሩኬ አንገቴ ላይ ቢላ ከአንቺ ጋር መቀጠል አልችልም እያላት ነው። እንግዲህ አንገቷ ተሰብሯል። እናትና አባትን የመሰለ ነገር አስቀምጦም እንደዚህ እያለ ነው። የሆነ ነገር ነክቶታል እያሉ ነው እንግዲህ ኦዲየንሶች። ትላንትና ቲክቶክ መንደር ብሩኬ የሆነ ነገር ነክቶታል፣ ወዶ አይደለም። የአንገት ሀብል ስጦታ ከተሰጠው በኋላ ነው ይሄ ነገር የመጣበት እያሉ ነው። በፊት እንደዚህ አይነት ጸባይ የለውም። የአንገት ሀብል ስጦታ ከተሰጠው በኋላ ነው ይሄ ሁሉ ነገር የመጣበት። የሆነ ነገር ነክቶታል። ብሩኬ የሚቀርበው ሰው፣ የሚጠጋው ሰው፣ የሚያውቀው ሰው ተጠግቶ የሆነ ነገር መላ ቢለው መዳን ቢፈልግለት ሁሉ ሚሉ አሉ። እንግዲህ እነት ግራ ገባቸው። ምን ያርጉ? አንዳንዴ አንገቱን ይቦጭራል፣ ጭንቅላቱን ይይዛል። እንዴት እንደሆነ ነው የሚሆነው? እነሱ አጠገብ ቁጭ ብለው እያሉ ነው። ይሄም እኮ ይቻላል ማስመሰል። ወዶቼ ማልቀስም እያስመሰለ አይደል እንዴ? ይሄንንም እኮ እንደዛ ነው እንዲሉ ብሎ ማስመሰሉም እኮ ይቻላል። ወይኔ ፊልም እሰራለሁ ብሎ ሲነሱ ሲነሱ እኮ እነሱ ማያስመስሉት ማይችሉበት ነገር አንድ ነገር የለም። ለምን ይሄን አሁን ውሸቱን እውነቱን እያስመሰሉ እያሳበዱን ነው። እንግዲህ ከካሜራ ጀርባ ያው ሰላም ናቸው። እና እንግዲህ እኛም ያው አስተያየት መስጠት እንግዲህ ያው ኦዲየንስ ከሆነን ድረስ ለካሜራ የውሸት እንኳን ቢሆን የእውነት እንኳን ካልሆነ የእኛን የመሰለን ነገር አስተያየት መስጠት ነው እንግዲህ ግዴታችን ነው። ጥፋት ያለውን ጥፋተኛ ነህ፣ እንደዚህ እንዴት ታረጋለህ፣ አንቺ እንደዚህ እንዴት ታረጊያለሽ ማለት ግድ ነው የሚለን ግዴታ ነው። እና ለዚህ ነው እያለን ያለ ነው እንጂ እነሱ በካሜራ ጀርባ አብሮ እንግዲህ እውነት እያስመሰለ ነው። ብሩኬ እንደውም ቢያገባት ለትዳር ራሱ አይሆንም እያሉ ነው። ትላንት ለትዳር ራሱ አይመጠንም፣ ቡታጅራ ዩቲዩበሮች ለትዳር አይሆኑም። ከአሁኑ እንደዚህ ሆነው ቢያገባት፣ ቤት ቢያስገባት፣ ልጅ ቢወልድ ቢል ከለስ ሰው ትግስት ይፈልጋል። ትዳር ማለት ቀልድ አይደለም። ትዳር ማለት አሁን አህሚ እያስመሰለች እንዳለው ነው። ብዙ ነገር እያለፈች እየቻለች ነው። ካንተ ጋር መሆን አለብኝ እያለች ያለችው። ትዳርም እንደዛ ብዙ ነገር ማለፍና ብዙ ነገር መቻል ይፈልጋል። ግን ብሩኬ እኔ እንጃ ተፈጥሮ እንደዚህ አይደለም። እንግዲህ ትግስት ያለው ረጋ ያለ ልጅ ነው አሉ። ግን እዚህ ሚዲያ እንትን ላይ ሲመጣ፣ ካሜራ ላይ ሲመጣ ትግስት የለውም። ቾካይ ነው በጣም። አነጋገር ራሱ አያውቅበትም። እና ልቦና ይስጠው እንበል። ወደ ራሳቸው ይመለሱ። ግን ከካሜራ ጀርባ እንዲሆናችሁ ካሜራ ፊት ለፊት እንደዚህ የምትሆኑት ብታቆሙ ነው የሚሻላችሁ።